ሰላም ጤና ይስጥልኝ ተከበራችሁ ዴቫንጀሊካል ቲቪ ተመልካቾቻችን የሰዓቱ መረጃዎች ይዘላችሁ መተናል። ከመረጃዎቹ ጋር ቤተልሔም ደረጃ ከመላው ስቱዲዮ ባለሙያዎች ጋር በጋራ በመሆን አብራችሁ ቆይታ የማደርግ ይሆናል። በቅድሚያም አርዕስተ ዜናዎች። የኢትዮጵያ መገናኛ ብዙሃን ባለስልጣንና የኢትዮጵያ ሃይማኖት ተቋማት ጉባኤ በጋራ ለመስራት የሚያስችላቸውን የመግባቢያ ሰነድ ተፈራረሙ። የኢትዮጵያ ወንጌላውያን ቤተ ክርስቲያናት ህብረት 50ኛ ዓመት የወርቅ ኢዮቤልዩና የመጋቢያን ኮንፈረንስ ሊያካሂድ መሆኑ ተገለጸ። ለዛሬ ከያዝንላችሁ መረጃዎች መካከል ወደ ቀዳሚው መረጃችን ስናልፍ የኢትዮጵያ መገናኛ ብዙሃን ባለስልጣንና የኢትዮጵያ ሃይማኖት ተቋማት ጉባኤ በጋራ ለመስራት የሚያስችላቸውን የመግባቢያ ሰነድ ተፈራረሙ። ባልደረባችን አማኑኤል ሌብሶ ተጨማሪ አለው። ሰላም ጤና ይስጥልን ውድ ኢቫንጀሊካል ቴሌቪዥን ተመልካቾቻችን፣ በዛሬው ዕለት ማለትም ሰኔ 9 2018 ዓ.ም ኢቫንጀሊካል ቴሌቪዥን በሀያት ሪጀንሲ ሆቴል አዲስ አበባ ተገኝቷል። እንግዲህ በዛሬው ዕለት የኢትዮጵያ መገናኛ ብዙሃን ባለስልጣንና የኢትዮጵያ ሃይማኖት ተቋማት ጉባኤ በጋራ ለመስራት የሚያስችላቸውን የመግባቢያ ሰነድ የሚፈራረሙበት ቀን ይሆናል። አጠቃላይ መርሃ ግብሩን እናስቀኛቸዋለን። አብራችሁ ቆዩ። የኢትዮጵያ መገናኛ ብዙሃን ባለስልጣንና የኢትዮጵያ ሃይማኖት ተቋማት ጉባኤ በጋራ ጉዳዮች ላይ በትብብር ለመስራት የሚያስችላቸውን ታሪካዊ የመግባቢያ ስምምነት ተፈራርመዋል። ጠንካራ ትብብር ለሀገር ክብር በሚል መሪ ቃል የተፈረመው ይህ ስምምነት በሰላም ግንባታ፣ በስነ ምግባር የታነጸ ትውልድ በመቅረጽና በዜጎች መካከል ያለውን መልካም ግንኙነት በማጠናከር ረገድ ከፍተኛ ሚና እንደሚኖረው ተገልጿል። የኢትዮጵያ መገናኛ ብዙሃን ባለስልጣን ዋና ዳይሬክተር ክብርት ሃይማኖት ዘለቀ በስነ ስርዓቱ ላይ እንደገለጹት ባለስልጣኑ እስካሁን ድረስ ለ51 የሃይማኖት መገናኛ ብዙሃን የስራ ፈቃድ ሰጥቷል። እነዚህን ተቋማት በሕጉ መሰረት የሰሩ መሆናቸውን የማረጋገጥ የማረምና የባለሙያዎችን አቅም የማጎልበት ስራ በስፋት የተከናወነ መሆኑንም ዳይሬክተሩ አብራርተዋል። የኢትዮጵያ ሃይማኖት ተቋማት ጉባኤ የህዝቦችን አብሮነት ለማጠናከርና በሀገራዊ አጀንዳዎች ላይ እያበረከተ ያለው አስተዋጽኦ እጅግ የሚደነቅ መሆኑንም አንስተዋል። በተለይም ደግሞ መገናኛ ብዙሃኑ ቅድም የጠቀስኩላችሁ 51ዱ እንዲሰሩ የሚጠበቀውና እየሰሩም ያሉት በህዝባችን መካከል ያለው አብሮነት፣ መረዳዳት፣ ኢትዮጵያዊ እሴት፣ ባህል፣ መደጋገፍ ጎልብቶ እንዲወጣ የሃይማኖት መጻሕፍትን መሰረት በማድረግ በርካታ የተሻሉ በስነ ምግባር ዜጎቻችንን የሚኮተኩቱ አስተምህሮቶቻቸው እንዲተላለፍባቸው የማድረግ ስራዎች ነው እየተሰራ ያለው። በተለይም ደግሞ በኢትዮጵያ ሃይማኖት ተቋማት ጉባኤ ድጋፍ በእነዚህ ሚዲያዎች አስተምህሮቶች የሃይማኖቱ ነው የሚተላለፈው። ስለዚህ ይህን ደግሞ ባለስልጣኑ ይህን በተገቢው እንዲወጡ ክትትልና ድጋፍ እያደረገ ይገኛል ማለት ነው። ከቅርብ ጊዜ ወዲህ በስፋት እየታየ ያለውን የጥላቻ ንግግርና የሐሰተኛ መረጃ ስርጭት ከመግታት አንጻር ከጉባኤው ጋር በቅርበት መስራት ውጤቱ እንደሚያሳድገው ዋና ዳይሬክተሯ ገልጸዋል። ጥላቻና መከፋፈልን የሚሰብኩ ተቋማትን ለመቆጣጠር ይፋዊ አሰራሮች መዘርጋታቸውን ጠቁመው ማህበረሰቡ መሰል ጥሰቶችን ሲመለከት በ9192 ነፃ የስልክ መስመር መጠቆም እንደሚችል እንዲሁም ባለስልጣኑ በዘመናዊ የዲጂታል ቁጥጥር ስርዓት አማካኝነት ክትትል እንደሚያደርግ አስታውቀዋል። ስለዚህ በዚህ ረገድ እስካሁን በተናጠልና በተበታተነ ሁኔታ የሚሰራ ስራ ሊኖር ቢችልም ከዚህ በኋላ ግን በጋራ ሆነን የምንሰራ ይሆናል ማለት ነው። ቀደም ሲል የነገርኳችሁን አስተምህሮቶች በመጽሐፍት ያሉ እንዲሁም ደግሞ በመገናኛ ብዙሃን አዋጁ እነዚህ 51 የሃይማኖት ሚዲያ ተቋማት እንሰራዋለን ብለው ፈርመው ከኛ ጋር ተፈራርመው የሄዱት መርሆች በአግባቡ መከበራቸውን በመገናኛ ብዙሃኖቻቸው መንጸባረቃቸውን ቼክ የማድረግ እንደገናም ደግሞ ከዚህ በኋላ በሚኖረን ደግሞ የሐሰተኛ መረጃና የጥላቻ ንግግሮችን ከባለስልጣኑ ጋር ሆነን የመከላከል ስራዎችን በጋራ እንሰራለን ማለት ነው። አሁን በባለስልጣናችን ከአርቲፊሻል ኢንተለጀንስ ጋር በተሰራው ስራ ግን ኤማ አፕ የሚባለውን መተግበሪያ አፕሊኬሽን ተግባራዊ ያድርገናል። ስለዚህ 9192 የነጻ ጥሪ መስመር አለን። ዜጎች የጥላቻ ንግግርና የሐሰተኛ መረጃ ሲያጋጥማቸው ይጠቆሙበታል። ስለዚህ በዚህ መሰረት ቁጥጥራችን ከዚህ በኋላ በዲጂታልም ይሆናል ማለት ነው። የኢትዮጵያ ሃይማኖት ተቋማት ጉባኤ ጠቅላይ ጸሐፊ የሆኑት ሊቀ ትጉሃን ቀሲስ ታጋይ ታደለ በበኩላቸው ይህ ስምምነት ሀገር አቀፍ ስራዎችን ለህዝብ ተደራሽ ለማድረግ የመገናኛ ብዙሃን አቅም በስፋት ለመጠቀምና የጋራ አቅም ግንባታ ስራዎችን ለማከናወን ትልቅ እድል የሚፈጠር መሆኑን ገልጸዋል። እንግዲህ ቅድም ክብርት ወይዘሮ ሃይማኖት እንዳለችው በዛሬው ዕለት የሚካሄደው የጋራ ስምምነት 5 ዋና ዋና ዓላማዎች ላይ ትኩረት አድርጎ የሚሰራ ነው። የመጀመሪያው ሰላምን ማጽናትና አብሮነትን ማጠናከር፣
እንደ ሀገር የሚዲያ ሚና ሮሉ ትልቅ ከመሆኑ አንፃር ሰላም ላይ አተኩረው እንዲሰሩ ሚዲያዎቻችን ይጠበቃሉ። ግጭቶች የሚፈበረኩም አንዳንድ ጊዜም ያፈነገጡ የሐሰተኛ ዜናዎችና ወይንም የሐሰት ወሬዎች የሚፈበረኩት ከሚዲያ አውታር ውስጥ እንደሆነም ስለሚታወቅ ስለዚህ ሰላምን በማጽናት ረገድ ሚዲያዎች በትኩረት አብሮነት ላይ አጠናክረው እንዲሰሩ የሚጠበቅ ነው። ሁለተኛው የሃይማኖትን ሚዲያና የሃይማኖት ዘገባዎች የሀገራችንን ሕግ የገቡትን የፍቃድ ስምምነት ውል እና ሙያዊ ምግባር ያከበረ መሆኑን ማገዝ ነው። ቅድም ክብርት ሃይማኖት እንዳለች ውል የተገባበት የተፈረመበትና ላይሰንስ የተሰጠበት ውል ስምምነት አለ ከባለስልጣኑ መስሪያ ቤት ጋር ያንን ውል አክብሮ ተግባራዊነቱን ማረጋገጥ እስከታች ድረስ ማውረድ እና በትክክል መሰራቱን ማረጋገጥ ያስፈልጋል ማለት ነው። ያንን ደግሞ እኛ አበክረን እንደ ጉባኤ እናግዛለን ማለት ነው። ሶስተኛው እየተስፋፋ የመጣው ተደጋግሞ ሲነገር እንደነበረ ከፍተኛ የሆነ የጥላቻ ንግግሮች አሉ። በዚህ ሀገር ሊከወኑ ሊሰሙ ሊደመጡ የማይገባቸው 98% በላይ አማኝ የሆነባት ሀገር ላይ ይሰማሉ ይደመጣሉ የማይባሉ በተለያዩ በሚኒስትሪ ሚዲያዎች በሃይማኖት ሚዲያዎችም ጭምር የጥላቻ ንግግሮች ሲካሄዱ ዘመቻ ሲከናወንባቸው እናያቸዋለን። ስለዚህ እነዚህ የጥላቻ ንግግርና የሐሰተኛ መረጃ ስርጭትን ያልተጣራ በትክክልም መሬት ላይ የሌለ እነዚህ እየተፈበረኩ ያሉት ይህንን በማሳለጥ ረገድ ደግሞ እያገዝናቸው ያለን ሚዲያዎች ከውልና ከስምምነታችን ያፈነገጡ መሆናቸውን በመረዳት እነዚህን መከላከልና መግታት ዓላማ ያደረገ ነው የዛሬው ስምምነት። በአዲስ አበባ ሀያት ሬጀንሲ የተካሄደው መርሃ ግብርም የመግባቢያ ሰነዱን በመፈረም ተጠናቋል። በተፈራረሙትም የመግባቢያ ሰነድ አማካኝነት የኢትዮጵያ መገናኛ ብዙሃን ባለስልጣንና የኢትዮጵያ ሃይማኖት ተቋማት ጉባኤ በቀጣይ ሰፋፊ ስራዎች እንደሚሰሩ ይጠበቃል። ኢቫንጀሊካል ቴሌቪዥን አማኑኤል ዴቢሶ፣ አዲስ አበባ ኢትዮጵያ። የኢትዮጵያ ወንጌላውያን አብያተ ክርስቲያናት ህብረት 50ኛ ዓመት የወርቅ ኢዮቤልዩና የመጋቢያን ኮንፈረንስ ሊያካሄድ መሆኑ ተገለጸ። አና ንጉሴ ተጨማሪ አለው። ሰላም ጤና ይስጥልኝ። የተከበራችሁ የኢቫንጀሊካል ቴሌቪዥን ተመልካቾቻችን የኢትዮጵያ ወንጌላውያን አብያተ ክርስቲያናት ህብረት የተመሰረተበትን 50ኛ ዓመት የወርቅ ኢዮቤልዩ ክብረ በዓል አስመልክቶ እንግዲህ ጋዜጣዊ መግለጫ በዛሬው ዕለት ሰኔ 9 ቀን 2018 ዓ.ም እንደሚሰጥ ይታወቃልና በዚህም ደግሞ መርሃ ግብር ላይ እኛም ከስፍራ ሆነን መረጃዎቹን እንደሚከተለው የምናስቃኛችሁ ይሆናል። እስከ ፕሮግራማችን ፍጻሜ ድረስ አብራችሁን ቆዩ። የኢትዮጵያ ወንጌላውያን አብያተ ክርስቲያናት ህብረት የ50ኛ ዓመት የወርቅ ኢዮቤልዩ ክብረ በዓልና የ2018 ዓ.ም የመጋቢያን ኮንፈረንስ ከሐምሌ 6 እስከ 9 ቀን 2018 ዓ.ም በደመቀ ሁኔታ እንደሚካሄድ አስታወቀ። ህብረቱ ዛሬ ማክሰኞ ሰኔ 9 ቀን 2018 ዓ.ም በዋናው ጽህፈት ቤቱ በሰጠው ጋዜጣዊ መግለጫ የክብረ በዓሉን ዝግጅት አስመልክቶ ዝርዝር መረጃዎችን ይፋ አድርጓል። ይህ ልዩ የወርቅ ኢዮቤልዩ ክብረ በዓል ህብረቱ ባለፉት 50 ዓመታት ያደረገውን የአገልግሎት ጉዞ ያበረከተውን አገራዊና መንፈሳዊ አስተዋጽኦ ለመዘከር እንዲሁም የወደፊቱን የትውልድ አገልግሎት አቅጣጫ ለመቀየስ የተዘጋጀ መሆኑ ተገልጿል። የህብረቱ ፕሬዝዳንት ፓስተር ደረጀ ታፈሰ በመግለጫው ላይ ባስተላለፉት መልእክት ይህ ክብረ በዓል ያለፉትን 50 ዓመታት ወደ ኋላ መለስ ብለን እያሰብን በብዙ ውጣ ውረዶች ውስጥ አልፎ እዚህ ደረጃ ላይ በጋራ የረዳንን ታማኙን እግዚአብሔርን በታላቅ ምስጋና የምናከብርበት ልዩ ወቅት ነው ብለዋል። በመግለጫው ላይ እንደተጠቀሰው ህብረቱ በምስረታ ወቅት በ9 አባል ቤተ እምነቶች የተጀመረ ሲሆን ዛሬ ላይ ከ300 በላይ ቤተ እምነቶችንና ክርስቲያናዊ ተቋማትን በአባልነት አቅፎ በሰፊው እየሰራ የሚገኝ ታላቅ መንፈሳዊ ጥላ መሆን ችሏል። ከወርቅ ኢዮቤልዩ ጋር አብሮ የሚሄደው የመጋቢያን ኮንፈረንስ አገልጋዮችንና መጋቢያንን በትምህርት በአገልግሎት ልምድ ልውውጥ እንዲሁም በመንፈሳዊ እድገት ለማጠናከርና ለአዲስ ተልዕኮ ለማዘጋጀት ትልቅ ትኩረት ሰጥቷል። ለወንጌል አገልግሎት መከታተልና ለህብረቱ መመስረት መሰረት የጣሉ የቀደምት አባቶችና እናቶች እውቅና ይሰጣል። ለ10 ዓመታት በታማኝነት ላገለገሉ የወንጌል አገልጋዮች የክብር ሽልማትና እውቅና ይበረከታል። በመጨረሻም አዘጋጆቹ እንደገለጹት ከሁሉም የሀገሪቱ ክፍሎች እንዲሁም ከሀገር ውጪ ይህንን ታሪካዊና በረከት የተሞላበት ፕሮግራም ለመታደም ለሚመጡ በርካታ እንግዶች በሙሉ ከፍተኛ ዝግጅት የተደረገ ሲሆን ደማቅና መንፈሳዊ አቀባበል እንደሚጠብቃቸው ተገልጿል። ፓስተር ደረጀ ታፈሰ ነኝ፣ የኢትዮጵያ ወንጌላውያን አብያተ ክርስቲያናት ህብረት ፕሬዝዳንት። ዛሬ
ወደ ሚዲያ ብቅ ያልኩት የኢትዮጵያ ወንጌላውያን አብያተ ክርስቲያናት ህብረት ባለፉት 50 ዓመታት በኢትዮጵያና ከኢትዮጵያ ውጪ ባሉ በሰባቱም አህጉራት የወንጌል ተልእኮን አንግቦ ሲያገለግል የኖረ ተቋም ነው። በዚህ ዓመት ደግሞ የተመሰረተበትን 50ኛ ዓመት የመዝጊያ በዓል እያከበርን እንገኛለን። የመክፈቻ በዓሉን ባለፈው ዓመት በ2017 ዓመተ ምህረት አስጀምረን ነበረ። በተለያዩ መርሃ ግብሮች በአገር ውስጥና ከአገር ውጭ በሚገኙ አባላቱ ሲከበር ሲዘከር እንዲሁም ደግሞ ልዩ ልዩ አገልግሎቶችን ስናከናውን የሰነበት ነው። አሁን ደግሞ የመዝጊያ በዓሉ ላይ ደርሰናል። በዚህ የመዝጊያ በዓል ላይ ወገኖች ሁሉ ተገኝታችሁ አብራችሁን ጌታን እንድታመሰግኑ በዚህ አጋጣሚ ጥሪ ማስተላለፍ ፈልጋለሁ። ቀኑ ሐምሌ 6 እስከ 9 ባለው ጊዜ ነው የሚሆነው። በእነዚህ ቀናት ቀደም ብላችሁ መርሃ ግብሮቻችሁን አመቻችታችሁ እንዲሁም ደግሞ ፕሮግራሙን ለመካፈል የሚያስፈልጉ ቅድመ ሁኔታዎችንም ከጽህፈት ቤቱ የአዘጋጅ ኮሚቴዎች ጋር በመናበብ እንድትገኙ ይህንን ጥሪ ማስተላለፍ ፈልጋለሁ። እግዚአብሔር ረድቶናል እስከዛሬ፣ ደግሞም በቀጣይ በምድር እስከምንቆይ ድረስ የእግዚአብሔርን መለኮታዊ ስራ ለመስራት አዲስ መንፈስ አዲስ ዝግጅት አድርገን በዓሉን እያከበርን እንገኛለን። እግዚአብሔር አምላክ አባላቱን ቤተ እምነቶችንና አብያተ ክርስቲያናትን ምድራችንን ኢትዮጵያ ይባርክ። አመሰግናለሁ። እና ይሄ ህብረት በእነኛ ዓመታት ውስጥ በቀላሉም አላለፈም። በውስጥም በውጭም ችግሮች ነበሩት። ያው ሰው ካለ ችግር አለ አይቀርም እሱና ግን ችግር ፈርተን ደግሞ እውነት ከሆነው ነገር ወይም ከሚጠቅመን ነገር ልንሸሽ አንችልም እና ግን ያን እየታለፈ እዚህ ተደርሷል። በውጭ የነበረው ስደቱ ነው ከባዱ ነገር። ምክንያቱም እያንዳንዱ ቤተ እምነት በስደት ውስጥ ነበር ከጥቂቶች በስተቀር። ስለዚህ ወደዚህ ህብረት ውስጥ ሲመጣ እግዚአብሔር ፕላን ያደረገው ከፊታችን ያለውን ነገር ስለሚያውቅ እግዚአብሔር ነው ይሄን ህብረት ያቋቋመው። ስለዚህ ልክ ህብረቱ እንደተቋቋመና ስደቱ እንደመጣ ቤተ እምነቶች አንዱ አንዱን የማቀፍ ለጊዜው ማረፊያ መስጠት ነው የተጀመረው እና ለምሳሌ መካነ ኢየሱስ ቤተክርስቲያንን ብንወስድ እኮ የሚጋቡ ሰዎች እዛ ነበር የሚጋቡት። ድሮ አያረጉትም፣ ያንን የሚጋቡት እዛ ነበረ። ቃለ ሕይወት ቤተክርስቲያንን ብትወስድ ብዙዎች ተጋብተዋል፣ ብዙዎች ስብሰባ አድርገዋል እዛ። ያንን ድሮ አያረጉትም ነበረ። ግን ከህብረቱ በኋላ የመጣ መቻቻል ነው። በቃ ተቻችለን ነው እንትን ያደረግነውና እንግዲህ እግዚአብሔር በጣም ብዙ ነገር በዚህ ውስጥ አሳልፏል። በእርግጥ ተፈታትኖታልም። የደርግ መንግስትም ይህን ህብረት ተቋቁሞታል ማለት ቻሌንጅ ለማድረግ ሞክሯል። ምክንያቱም ደርግ አይወድም ሰዎች ሲደራጁ በህብረት ሲመጡ አይወድም፣ ይፈራል በጣም። ምክንያቱም ኮሙኒዝም እንደዛ ነው። ስለዚህ ያን ፍርሃትም እንኳን መንግስት ቢኖርበት ሞክሯል፣ ግን አልቻለም፣ አላፈረሰውም። ይሄንን ህብረት አባቶች ጨክነው አሳልፈውታል በዛ ውስጥ። ስለዚህ በዚህ አይነት መንገድ ነው እንግዲህ እዚህ የደረስነው ብዬ ለማለት ነው። የተወደዳችሁ የኢቫንጀሊካል ቴሌቪዥን ተመልካቾቻችን እንግዲህ መርሃ ግብሩን እንደተመለከታችሁት የኢትዮጵያ ወንጌላውያን አብያተ ክርስቲያናት ህብረት የ50ኛ ዓመቱን የወርቅ ኢዮቤልዩ ክብረ በዓሉን በሚቀጥለው ከሐምሌ 6 እስከ 9 እንደሚያከብር እንግዲህ በመግለጫው ተጠቅሷል ማለት ነው። የኢትዮጵያ ወንጌላውያን አብያተ ክርስቲያናት ህብረት እንግዲህ በተለያዩ ፈተናዎች ውስጥ አልፎ ለዚህ መድረሱንና እንዲሁም ደግሞ በሚቀጥለው ሐምሌ ከ6 እስከ 9 የሚከበረው ይሄ ክብረ በዓል እንግዲህ ለየት የሚያደርገው 50ኛ ዓመቱ የወርቅ ኢዮቤልዩ ክብረ በዓሉን የሚያከብርበት በመሆኑ እንዲሁም ደግሞ የምስጋና በዓልም እንደሆነ ለማወቅ ችለናል ማለት ነው። እንግዲህ ወንጌላውያን አማኞች በሙሉ እንዲሁም ደግሞ የአብያተ ክርስቲያናት መሪዎች፣ ሌሎችም ደግሞ ምእመናን በዚህ መርሃ ግብር ላይ ተገኝተው እየተመዘገቡ ምዝገባን እንዲያካሂዱ እንዲሁም ደግሞ በስፍራው እንዲገኙ ከሐምሌ 6 እስከ 9 ጥሪ ተላልፏል ማለት ነው። ከመረጃዎቹ ጋር ቆይታ ያደረኩት እኔ አና ንጉሴ ነበርኩኝ። አዲስ አበባ ኢትዮጵያ። ፋሲካችን ክርስቶስ ዓለም አቀፍ ቤተክርስቲያን 10ኛ ዓመት የምስጋና ክብረ በዓሏን አከበረች። ፋሲካችን ክርስቶስ ዓለም አቀፍ ቤተክርስቲያን 10ኛ ዓመት የምስጋና ክብረ በዓሏን አከበረች። ፋሲካችን ክርስቶስ ዓለም አቀፍ ቤተክርስቲያን የተመሰረተችበትን 10ኛ ዓመት የምስጋና ክብረ በዓል አክብራለች። ቤተክርስቲያኗ ሰኔ 6 እና 7 ቀን 2018 ዓ.ም የ10ኛ ዓመት የምስጋና ኮንፈረንስ በማዘጋጀት የአገልግሎቱን ጉዞና እግዚአብሔር ያደረገላትን ስራ በማብሰር ዘክራለች። በመርሃ ግብሩ የቤተክርስቲያኗ ዋና መጋቢ ፈለቀ እንኳን ለዚህ የምስጋና በዓል አደረሳችሁ መልእክት በማስተላለፍ የ10ኛ ዓመት በዓል የወንጌል በዓል መሆኑን ገልጸዋል።
አያይዘውን ቤተክርስቲያኗ በደቀ መዝሙር ማፍራት የእምነት ህይወትን በማጠናከርና ወንጌልን በማስፋፋት በርካታ እርምጃዎችን መጓዟን አንስተዋል። በክብረ በዓሉ የተለያዩ የምስጋና የአምልኮ መርሃ ግብሮች የተካሄዱ ሲሆን በምስጋና ኮንፈረንሱም የቤተክርስቲያኗ ምዕመናን አገልጋዮችና ጥሪ የተደረገላቸው የካውንስሉ መሪዎች በዝግጅቱ በክብረ በዓሉ ላይ ተገኝተዋል። ከ1200 በላይ ለህግ ታራሚዎች የማዕድና የአይነት ድጋፍ ተደረገላቸው። አና ንጉሴ ተጨማሪ አለው። ከ1000 በላይ የህግ ታራሚዎች የማዕድና የአይነት ድጋፍ ተደረገላቸው። የደቡብ ሆሳና መሰረተ ክርስቶስ ቤተክርስቲያን ሰኔ 7 ቀን 2018 ዓ.ም በሆሳና ማረሚያ ተቋም ለሚገኙ ከ1200 በላይ የህግ ታራሚዎች የማዕድ ማጋራትና የተለያዩ የአይነት ድጋፎችን አበርክታለች። በአመታዊ የማረሚያ አገልግሎት መርሃ ግብር የምግብ ማጋራት፣ የአልባሳት ድጋፍ፣ የንጽህና መጠበቂያ ቁሳቁሶች ስርጭትና የወንጌል ስብከት ተከናውነዋል። በዕለቱ በተደረገው የወንጌል ስርጭት 50 የሚሆኑ ታራሚዎች ክርስቶስን እንደ ግል አዳኛቸው መቀበላቸው ተገልጿል። በርካቶች በንስሐ ተመልሰው አዲስ ተስፋ እንዳገኙ ተነግሯል። ቤተ ክርስቲያኗ ለዚህ አገልግሎት በገንዘብ፣ በአልባሳት፣ በንጽህና ቁሳቁሶችና በሌሎች ድጋፎች የተሳተፉ በሀገር ውስጥና ከሀገር ውጭ የሚገኙ አማኞችን አመስግናለች። ዘገባው የቤተ ክርስቲያኒቱ ገጽ ነው። ለዛሬ ካዝንላችሁ መረጃዎች መካከል ወደ መጨረሻው መረጃችን ስናልፍ ፊቼ ሰላሌ መካነ ኢየሱስ ማህበረ ምዕመናን የሚስዮን አገልግሎቷን ለማስፋት እየሰራች መሆኑ ተገለጸ። ፊቼ ሰላሌ መካነ ኢየሱስ ማህበረ ምዕመናን የሚስዮን አገልግሎትን ለማስፋት እየሰራች መሆኑ ተገለጸ። ሰኔ 6 ቀን 2018 ዓ.ም በሰጠው ጋዜጣዊ መግለጫ የፊቼ ሰላሌ መካነ ኢየሱስ ማህበረ ምዕመናን ሰላሌና አካባቢያን ለክርስቶስ ለማድረስ በሚደረገው የወንጌል አገልግሎት እስካሁን 22 ሚስዮናውያንን በተለያዩ ወረዳዎች በማሰማራት እያገለገሉ መሆኑ ተገልጿል። ማህበረ ምዕመናኑ የሚስዮን ስራውን በማስፋት ቁጥሩን ወደ 100 ሚስዮናውያን ለማሳደግ አቅዶ እየሰራ ሲሆን ለዚህ ዓላማ የሚውል የገቢ ማሰባሰቢያ ፕሮግራም ሰኔ 13 ቀን 2018 ዓ.ም በአዲስ አበባ ፒያሳ ራዳ ፓርክ ከ8 ሰዓት ጀምሮ እንደሚከናወን ተወስቷል። የፕሮግራሙ ዓላማ የሚስዮን አገልግሎትን ለማጠናከርና በተለያዩ አካባቢዎች የወንጌል ስራውን ማስፋት መሆኑ ተገልጿል። የፊቼ ሰላሌ መካነ ኢየሱስ ማህበረ ምዕመናን በ1990 ዓ.ም በ36 አባላት ተመሰረተ። በአመታት ውስጥ በጸሎት በወንጌል ስርጭትና በተለያዩ የአገልግሎት ስራዎች ቋሚ ምዕመናኖች ወደ 1500 አሳድጋለች። ቤተክርስቲያኗ ከተሰመራችበት ጊዜ ጀምሮ በተለያዩ ፈተናዎችና ተግዳሮቶች ውስጥ በመጽናት የወንጌል ስራውን እያስፋፋች መጣለች። ከ2013 ዓ.ም ጀምሮ የስብከት ጣቢያዎቿን በመክፈት እና አዳዲስ ምዕመናንን በማሰማራት አገልግሎቷን በሰፊው እያከናወነች ትገኛለች። በየዓመቱም በመቶዎቹ የሚቆጠሩ አዳዲስ ምዕመናንን በማስተማርና በማሳደግ የወንጌል አገልግሎቷን መቀጠሏን በመግለጫ አስታውቃለች። ከ2013 ዓ.ም ጀምሮ በፊቼ ሰላሌና አካባቢዋ እንዲሁም ወደ አማራ ክልል በሚወስደው አቅጣጫዎች 22 የስብከት ጣቢያዎችን በማቋቋም የወንጌል መልእክቷን እያደረሰች ትገኛለች። በቅርቡም 23ኛ የስብከት ጣቢያውን በደብረ ብርሃን ለመክፈት ዝግጅት መኖሩን ተገልጿል። ቤተክርስቲያኗ በሰላሌ አካባቢ ባሉ 16 ገጠርና ከተማ ወረዳዎች የወንጌል እንቅስቃሴ እያካሄደች ሲሆን በቀጣይ ካሉት 22 ጣቢያዎች ወደ 100 ለማሳደግ እየሰራች መሆኑን ገልጻለች። በቀጣይም በደሴ፣ ወሎ፣ ደብረ ብርሃንና ጎጀም አካባቢዎች የወንጌል አገልግሎቷን ለማስፋት እየተንቀሳቀሰች ትገኛለች። የፊቼ ሰላሌ መካነ ኢየሱስ ማህበረ ምዕመናን በጸሎትና በወንጌል አገልግሎት ላይ በመሰማራት ለአካባቢው ሕዝብ በመንፈሳዊ አገልግሎትን እየሰጠች መሆኑን በመግለጫው አስታውቃለች። የተከበራችሁ ተመልካቾቻችን ለዛሬ ያንላችሁ መረጃዎች ይህንን ይመስል ነበር። ከመረጃዎቹ ጋር ቤተልሔም ደረጀ ከመላው ስቱዲዮ ባለሙያዎች ጋር በጋራ በመሆን አብራችሁ ቆይታ አደረኩኝ። መረጃዎቹን እኔ ቤተልሔም ደረጀና ባልደረባዬ አማኑኤል ሌቢሶ እንዲሁም ደግሞ አና ንጉሴ በጋራ በመሆን አዘጋጀንላችሁ። ከቀሪ ኢቫንጀሊካል ፕሮግራሞች ጋር መልካም ቆይታ